ሰላም ሰላም ዩቲዩብ ተከታታዮቼ የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁ? ልኝ ሰላም ናችሁ አይደል? እኔ ሰላም ነኝ። ክብሩ ይስፋ መድኃኒዓለም። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁ። ውድ ተመልካቾቼ ዛሬም ይዤላችሁ የመጣሁት ያው አብርሃም ዴቭን ይዞ ቀርቧል። አማላጅነት ነው። ያው አማላጅነት ማለት ነው ሩታንን እንዲጠሯት ዳማን ነው ኤፍሬም እንዲጠራ ሆኗል። እኛ እነሱ በሚለቁት ቪዲዮ አስተያየት መስጠት ነው። ሌላ ነገር ምንም የምናደርገው ነገር የለም። ምንም የምንረዳቸው ነገር የለም። ነግረን አቅቶናል። ስለዚህ ሁላችንም የመሰለንን ትክክል ነው የምንለውን ነገር አይ ትክክል አይደለም የምንለውንም ነገር እንትን እንላለን ማለት ነው። ያው አብርሃም ያለው ተልኮብኝ ነው እንጂ እሱ እንደዚህ አይነት ልጅ አይደለም። እኔ ወንድሜን ጠንቅቄ አውቀዋለሁኝ እና በነሩታ በነ ሄርሜላ ማናት ቤቲ በነ ዳኒ እና በተለያዩት በሱ ዙሪያ በማናት በሩታ ዙሪያ ባሉት ሰዎች ተልኮ ነው እንጂ እሱ እንደዚህ አይነት ልጅ እንዳልሆነ ጠንቅቄ አውቃለሁኝ ብሏል። አንዳንድ ነገሮች ያው ሩታ አዎ ልኬዋለሁኝ እንደዚህ አርግ ብየዋለሁኝ አትልም። ያው ዴቭ ጠይቋቸዋል ሁለቱንም እንደዚህ እያለ ነው አብርሽ። እኔ ከዚህም በፊት በቃ አንተም የራስን ህይወት ኑር አንቺም የራስሽን ህይወት ኑሩ ብዬ እንትን ብያችኋለሁኝ። ስለዚህ ካሁን በኋላ እናንተ የሚያነካካችሁ ነገር የለም እና ለምንድን ነው አንቺስ እሱን ልከሽዋል ወይ እንደዚህ እንዲያደርግ ብሎ ጠይቋታል። እኔ አላደረኩኝም ኤፋ አለች። ኤፋ የሚያስተውል ልጅ ነው፣ የሚያውቅ ልጅ ነው። እሱና አንተ ትቀራረባላችሁ በማስተዋል እውነት እስከምትገልቢያቸው ነው እስከምትገልቢያቸው ነው እንትን የምትይው። ለምን አብርሃም ማን ነው ኤፍሬም ከዚህም በፊት ሰድበሹ ከአንዴም ሁለቴ ሶስቴ ሰድበሹ እናውቃለን። ስለዚህ ዛሬ ጠላት ሲወዳጅ በአንዱ የሆነ ሰው ለመጉዳት ሲፈልጉ ጠላት ይወዳጃሉ የሚል አባባል ለእናንተ ይሆናል ማለት ነው። ማን ነው ስሙ? ኤፍሬም ዛሬ የሱ ጠላት ስለሆነ የሱ ተቃራኒ ስለሆነ ምንም ማድረግ አይቻልም። ስለዚህ እሱ አስተዋይ ነው። ታላቅ ወንድሙን ቁጭ አድርጎ የሚመክር ነው። እንደ እድሜው አይደለም። ማስተዋል ይችላል። ማስተዋል ማለት የተፋታም ባለትዳር የተፋቱትን ባለትዳር እየሄደ አንቺ ጋም ደስታ ጋም ሄዶ አንተ ከሷ ጋር መሆን አትችልም የሚል ነገ እኮ እሱንም ትገልቢዋለሽ። ለምን እንደዚህ ያልክ? በኔ ህይወት ምን አገባክ ያለሽ? አሁን አንቺ መቼም ተስፋ አልቆረሽም። ለምን ትላንትና የተሰራ ቪዲዮ ላይ የተለቀቀ ቪዲዮ ላይ ተስፋ እንዳልቆረሽ ያስታውቅብሻል። ለምን ካካኩኒሽ ከፊዚካሊሽ ተስፋ ያልቆረጠ ሰው በግድ ከኔ ጋር ሁን እኔ አንቺን በሆንኩኝ። ኧረ በስመ አብ እውነት በቃ ከደስታ ጋር አትሁኚ፣ አብርሃምንም አትለምኚ፣ ሰውን ግርግር አትፍጠሪ። በራስሽ ህይወት መኖር ትችያለሽ። በራስሽ ቤት ደግሞ ቪዲዮ መልቀቅ ትተሻል፣ ቆይተሻል። ዶላሩ ያው በአብርሃም በኩል ስለሚመጣ ማለት ነው። ስለዚህ ብዙ የሚያጨናንቅሽ ነገር የለም እና ስለሱ ምንም ችግር የለውም። እኔ ግን አሁን መናገር የምፈልገው እዚህ ጋር እኔ አላኩትም። እኔ እንደዚህ በቃ ግሩፕ ፈጥራችሁ እንደዚህ ብናረግ ብላችሁ ነው ተማክራችሁ ነው። አንድ ቲም ናችሁ። ስለዚህ ላኩት። አዎ እኔ ነኝ እንደዚህ አልኩት ብለሽ እንድመሰክሪ ነው። አይን አይቶ ልብ ይፈርዳል እንደሚባለው ማለት ነው። እኛ እያየን እኮ እንፈርዳለን። ስለዚህ አብርሃም እሱ ክላስ እሱም ቤት አለው ምናምን ምን አገባክ አንተ? አይደለም ሩም ላይ አይደለም ሜዳ ላይ ቢንከባለሉ አንተ ምን አገባክ? መንገድ ላይ ቢንከባለሉ ስፓልት ላይ ቢንከባለሉ አንተ ምን አገባክ? ያገባሃል? ቅናት ይሁን ልካክ ይሁን ተልከክ ይሁን አይዶን ነው። ቅናት እንደሆነበት ያስታውቃል። የሆነ ነገር ወጥመድ ውስጥ ነው ያለው። ወጥመድ ለምን የምትጠምደው? እሷ ፍቅር ወጥመድ ነው ለእናንተ። እንደዛ ከሆነ እኮ ሩታም ያኔ ጠምደዋለች ማለት ነው። ስለዚህ
በማያገባክ ነገር ውስጥ ገብተህ በዚህ ልክ ባትፈተፍት እሱ ወጥመድ ውስጥ ነው የገባው። ስለዚህ አይኑ ተሸፍኗል። አይኑ ከተሸፈነ አይኑ ከተከደነ አንተ የምታውቀው ነገር ካለ በውስጥ መስመር ወንድም አይደለክ፣ ጓደኛ አይደለህም፣ ወይ ደግሞ ባዳ አይደለህም። ቤተሰባዊ የሚባል ነገር አላችሁ አይደል? ቤተሰብ ናችሁ፣ ወንድም ናችሁ። በውስጥ መስመር በአካልም ተገናኝታችሁ ግድ ቪዲዮ መያዝ አይጠበቅብህም። እሱን ለመምከር እሱን ለመስደብም ከሆነ እሱ ትክክል ካልሆነም አይኑ እንደታወረም ካወቅ ሄርሜላ ዛሬ ከሱ ጋር ሆነች እንጂ ነጌታ ያለቅሳል። አታማርቱበት። አንዳንድ ሰዎች ግድ ከሩታ ጋር ሆኖ መሳቀና ነው ከዚች ጋር ሆኖ የሚያለቅሰው። ከዚች ጋር ካለቀሰ ያልቅስ፣ ምንም የምናደርገው ነገር የለም። እግዚአብሔር ግን ለቅሶውን ከላቸው ላይ ያርቅ፣ ሰላምን ያቅርብላቸው። እናንተ እንዲህ ባላችሁ ቁጥር እነሱን እያጠረከራችሁ ነው የምትሄዱ። ለምን? ብዙ ጥንቃቄ ያደርጋሉ። እናንተ የምትሰነዝሩት ቃላቶች ለነሱ ጥንቃቄ እንዲያደርጉ፣ በመሃላቸው ግጭት እንዳይፈጠር የምታደርጉት ነገሮች ቆንጆ ነው። ልብ ያለው ልብ ይላል እንደሚባለው። ለምሳሌ ዛሬ አብርሃም መጥፎ ነው፣ እሷ መጥፎ ናት፣ እንደዚህ ታደርገዋለች፣ ትበድለዋለች፣ ነጌ ታስለቅሰዋለች ምናምን ለምትሉት ይሄ ለእሷ እቤት ስራ እየሰጣችኋት ነው። ጠንካራ እንድትሆን ተዳሯን በምንም አይነት ደግሞ ተዳሯን እንትን የምትል ልጅ አይደለችም። ሰው እኮ ከእንጀራ ከምጣዱ ያስታውቃል እንደሚባለው ማለት ነው። ሰው ካያዙ ከሁኔታው ከአካባቢው ከምኑ ያስታውቃል። በምንም አይነት ደግሞ ሄርሜላና አብርሃም መቼም አይለያዩም። በቃ የሚለያዩ ሰዎች አይደሉም፣ ያስታውቃሉ። እሱም ልጅነቱን እየጨረሰ እየበሰለ የሚሄድ ልጅ ነው። እሷም እንደዛው። እድሜ አይደለም እኮ ሰውን የሚያበስለው ህይወት፣ ኑሮ፣ ትዳር ያሳለፋችሁት ህይወታችሁ ያበስላችኋል። ትምህርት ቤት ነው ህይወት ራሱ ለሚያቅሰው ትምህርት ቤት። አሁን አብርሃም ከሩታ ብዙ ነገር ተምሮ እዚህ ጋር መጥቷል። ምን ቢያደርግ በህይወቱ ላይ ጫና እንደሚፈጥርበት፣ ምን ቢያደርግ ከተዳሩ ወይ ደግሞ ከጓደኛው ከፍቅረኛው እንደሚለየው ጠንቅቆ በደንብ ያውቃል ማለት ነው። እዚህ ጋር በእርግዝና ሰዓት ጥሏት ሄዶ በእርግዝና ሰዓት ያደረገው ነገር ምናምን። በእርግዝና ሰዓት እኮ ቤርጎ ይዞ ሴት አልገባም፣ ሴት በላዋ ላይ አልደረበም። ምንም ያደረገ ነገር የለም። እኔ ከየት እያመጣችሁ አብርሃም ጥፋተኛ ነው፣ እኔ ከቤት እስከ ቤተሰቦቹ ጭምር ማለት ነው። ይሄ ቤተሰብ ወንድም፣ እህት፣ አባት ያካትታል። ይሄ ከየት እያመጣችሁ አብርሃም ጥፋተኛ ነው፣ አብርሃም እንደዛ ነው። ዛሬም እኮ እኔ ጥፋት የለብኝም ጥፋቴን ንገሩኝ ማለት አይችልም። ልጁ ምን እንደሆነ አላውቅም። ምንድን ነው ያጠፋው አብርሃም? በዛን ሰዓት አላምንም። እሱ ትዳሩን እንደፈታሁኝ እንደተፋታን በፍርድ ቤት እንደተፋታን አላምንም። ስለዚህ ይሄው በሷ ፊት ልነግርህ እችላለሁ። ከአንዴም ሁለቴ በግድ አስገድዳኝ አስፈርማኝ ፈርሜላ በፍርድ ቤት ተለያይተናል ብሎ ስል ምንድን ነው ያለችው? እኔ በዛን ሰዓት የተደረገብኝ ድርጊት እሱ እያረገብኝ ያለው ድርጊት ስላላስቻለኝ ያው ፍቺ ፈጽሜያለሁኝ አለች። በቃ ነገረች። ከረል ምን ያደረገ ከሴት ጋር ያሹ ከሴት ጋር ነበረ። ምን እንዳደረገና እኮ እኔ አብርሃም በዚህ ልክ ሰዎች እንደምትወቅሱት ግርም ነው የሚለኝ። በቃ አደረገም አላደረገም ደግሞ ሰው በምክር ይመለሳል። ተለመነች፣ ተዘከረች። እሺ እሱን ጥፋቴ ነው አለ። ከአንዴም ሁለቴ እግሯ ላይ ወደቀ። ጥፋቴን አምኛለሁኝ፣ እሺ ለትዳሩ ሲል ለፍቅሩ ሲል እሺ አለ። በቃ ተቀበለ። ጓደኞቹ እሱን ነው ጥፋተኛ የሚያደርጉት፣ የቅርብ ዘመዶቹ ምኖ በቃ ሁሉም ጥፋተኛ ነው አሉት። ኦኬ ጥፋተኛ ከሆንኩኝ ይቅርታ አለ። ይቅርታ ተቀብለሽ ትዳርሽን መምራት ትቺ ነበረ። ግን ያንን አልፈልግም፣ ይቅርታውንም አልፈልግም፣ ከሱ ጋር መኖርም አልፈልግም። ስለዚህ በቃ አልፈልግም ብለሽ ወረቀት እስከሚፈርምልሽ በፍርድ ቤት እስከምትለያዩ ደረሳችሁ። በፍርድ ቤት ከተለያያችሁ በኋላ ዛሬ ከኔ ጋር መሆን አለበት እነ ቤቲ ስላሉሽ፣ እነ አብርሃም ማን ነው እነ ዴቭ ስላሉሽ፣ እነ ጋሽዬ ስላሉሽ ከሱ ጋር መሆን አለብሽ ካሉሽ፣ አንቺ ያኔ ሲሉሽ ወረቀትሽ ሳይቀደድ ምን ሳይሉሽ ኦኬ ያላልሽው ዛሬ ወረቀትሽን ቀደሽ እሱ ወደ ሌላ ቦታ ከሄደ በኋላ ሌላ ነገር መፍጠር፣ ቡድን መፍጠር፣ እሱ ላይ ሰዎች እንዲነሱ ሰዎች እንዲጠሉት። አሁን ከሰዎች አልፈሽ አንቺ ከዚህም በፊትም ብለሻል፣ እኔ ብቻህን አስቀርሃለሁ ምናምን ብለሻል። ብቻውን የሚቀር ሰው የለም። ሰው ይሄዳል፣ ሰው ይመጣል። አንቺ ሌላ ሰው ካጠገቡ ስትይ
ሌላው ደግሞ የተረዳው አብሮት ይኖራል። ገባሽ? ስለዚህ አምናችሁ ተቀበሉ። አብርሃም በቃ እኔ ራሱ አንዳንድ ጊዜ እጠራጠራለሁኝ። እንዴት በሱ ቻናል ላይ እየተለቀቀ እንደዚህ የሆነ እንዴት ነው ብዬ እጠራጠራለሁ። ይሄው መጥቶ በግልጽ ያላመናችሁ ሰዎችም ልክ እንደ ቤተሰቦቼ ያላመናችሁ ኦዲየንሶችም ስላላችሁ እመኑ፣ እኔና እሷ ተለያይተናል፣ የምር ነው የተለያየ ነው ብሎ ብዙ ጊዜ ተናግሯል። እሷ ባታምንም ሌላ ሰዎችም ባያምኑም አብርሃም ብዙ ጊዜ ተናግሯል። ስለዚህ ዛሬ እሱ ከሄደ በኋላ ጅብ ካለፈ ውሻ ጮኸ እንደሚባለው እሱ ከሄደ በኋላ እሱ ልቡ ቆርጦ ሌላ ሴት ጋር ከሄደ በኋላ ዛሬ እሱ በሄደበት ቦታ ስር አሁን በቃ ምን ይዘው እንደሚመጣ አናቅም። ደግሞ ሌላ ሰው ማንን ይዘውበት እንደሚመጡ አናቅም። ያው ካሁን በኋላ ማነው ኤፍሬም በሱ ህይወት ውስጥ በሱ መንገድ ውስጥ ያው በሌላ በእጅ አዙር በሌላ ሊመጣ ይችላል እንጂ ፌስ ቱ ፌስ ካሁን በኋላ ስለነሱ እንዳታወራ ብሎታል። ዴቭም በቃ ከቻልክ ወንድምህን በውስጥ መስመር አውራው፣ ችግር ካለ ችግራችሁ ፍቱ እንጂ እንዲህ በሚዲያ ላይ እየወጣችሁ አንተ ነይ ውጪ እያልክ መጎተት ምናምን አትችልም ብሎታል። ትክክል ነው፣ አይችልም እንዴ ህቃ አይደለም እኮ እቺ ቲሸርት አይደለችም ወይ ሸሚዝ። ትላንትና ላወቃት ሴት እኔን እንደዚህ ያለኝ ትላንት ቢያውቃትም ለነገ የሚያስባት ምስቱ ናት። እግዚአብሔር ካለለት እናንተ እንደምታሟርቱ ሳይሆን ነገ ብዙ አላማ ያላቸው ከሩታ ጋር እኮ ሲጀምር እንደዛ ነው። ማንም ሰው ወደ ህይወት ሲገባ ትዳር የሚባል አይደለም ትዳር ይቅርና እንዲሁ ፍሬንዳሚ ይሄ በቃ ፍሬንድ ለመሆን ጓደኛ ለመሆን ራሱ እኮ ምን ሴቷ ትጠይቃለህ፣ ነገ እንዴት ነው የምንኖረው፣ እንዴት ነው የምንሆነው፣ ታገባኛለህ? ይሄ የሴት ጥያቄ ነው። ማንኛውም ሴት ትጠይቃለች። ከዛ ሰው ጋራ ግንኙነት ካላት አንድ ሴት ከዛ ወንድ ጋር መቀጠል ነው እንጂ የምትፈልገው እንደ ወንዶች እንዲህ በቃ እየቆራረጡ እዛችም መዝለል አይፈልጉም ሴቶች። ሁላችንም ሴቶች ሰላማዊ የሆነ ህይወት፣ ሰላማዊ የሆነ ግንኙነት እንፈልጋለን። ይሄ የታወቀ ነው። ወንዶች ናቸው ልባቸው የማይረጋ በአንድ ሴት ካዩት ሴት ጋራ ወዳና ወዲህ ማለት የሚፈልጉት። አብርሃም እንደዛ ነው እያልኩ አይደለም። ለቤቱ ቤቱን ማስተዳደር የሚችል ሲመታ ዝቅ ብሎ ያኔ እሷ ስትመታው በጥፊ ቢላት ኖሮ እንዴት ትመችኛለሽ ብሎ ቢጠፈጥፋት ኖሮ መምታት አቅቶት ነው? አስተዋይ ስለሆነ ነው። እያየናል በሚዲያ ላይ ባሎቻቸውም እንዴት እያደረጓቸው ብዙ ነገር እንደሚያደርግ እንደዚህ ካልተደረግን ነው ሚሉት አንዳንድ ሴቶች። አሁን እንደነሩት አይነት እንደዚህ በቃ እንደዚህ አይነት ወንድ ነው የምንፈልገው፣ እንደዚህ ካልተመታን፣ እንደዚህ ጠባሳ ካልተፈጠረብን ነው እንጂ በሰላም በቃ እንለያይ አለች። ተለያዩ። በግድ አብሬሽ ልኑር አላላት። ስመታው አልመታት። በሰው ስታስገፈትረው ስታስቅበት ስትስቅበት አይደለም የወለደችለት አንድ ቀን አብራ እንጀራ ቁጭ ብላ ቆርሳ የበላች ሴት አትመስልም። ሰዎች ስታስቅበት ይሄ የቱ ክብሩ ነው ታዲያ? አብርሃም ከሷ ጋር እንዲኖር የሚጎትተው እናንተ ያ ስድብ ያ እንደዚህ የሚገፈተረው ምናምን እንደ ክብር ታይቷችሁ ከሆነ እናንተ ምስታግቡና ምስታችሁ እንደዛ ተገፈታትራችሁ በጥፊ ትበላችሁ፣ ትስደባችሁ፣ ዕቃ ታሳጥባችሁ፣ ከፈለጋችሁ የፈለጋችሁትን ነገር በሙሉ ታድርጋችሁ። በቃ እንደዛ ሆናችሁ ኑሩ። ከዛ በተረፈ ግን አብርሃም በወሰነው ውሳኔ ላይ ወስኗል፣ ሄዷል። በቃ ይኑር ህይወቱን። በሱም ህይወት እየመጣ ህይወቱን አትበጥብጥ። ደስታ ጋር ሄደክ አንተ መቼም ከሷ ጋር መሆን አትችልም። እሷ የአብርሃምና የአብርሃም ብቻ ናት። ከአብርሃም ጋር ነው መኖር የምትችለው። እንዴ ጤነኛ ነህ ካንተ? ካበርክ ወደ ጸበል ግባ። ቅርብ ደግሞ አማኑኤል አለ። አማኑኤል ሂድና ወይ ኪኒኒ ነገር ውሰድ፣ የእብዶች ኪኒኒ። ከዛ በተረፈ ጤነኛ የሆነ ሰው ማለትም ይሄ የሩታን ፍላጎት አለበት። እሷ ባትፈል እንሂድ ምናምን እጅ ሼም እና ጌም የማታቂ ሴት ነሽ አንቺ። እጁን ልክ እኮ እንደዚህ እንደማንኛውም ሌላ ጊዜ መቼም አንድ ቀን ስናያችሁ አንድ ቀን ኤፍሬምን እንደዚህ እጁን ይዘሽ ማታቂ ልክ እንደ ባል እጁን እንደዚህ እጃችሁን እጅ በእጅ ጠላልፋችሁ እሱ ኪስ ውስጥ እጁን አድርጎ አንቺ በሱ እጅ ውስጥ አሾልከሽ ልክ እንደ ባልሽ ወይ ደግሞ እንደ እንትን ይሄ ራሱ አንድ ውርቀት ነው የሚያሳይባችሁ።
የባሏን ወንድም ትወዳለች ወይ ደግሞ የወንድሙ ምስት ይወዳታል ያከብራታል። እንደዚህ እኔ ይፈልጋል በወደኝ ይፈልጋል ቢያከብረኝ ከባሌ ጋር ማደርገውን ድርጊቶች እኔ ከወንድሙ ጋር አላደርግም፣ አላቅፈውም። ለምን አቅፈዋለሁኝ? ለምን? ይሄ አሁን አብርሃምን ለማስቀናት ወይስ ለማስቀናት ስታደርጉት ሰው ምን ይለናል በሉ። እሱ አይቀናም ሲጀመር። ለምን ብሎ ነው የሚቀናው? ሰው በሚወደው በሚያፈቅረው ነገ ለሚያስበው አብሬ እኖራለሁኝ ለሚል ሰው ነው የሚቀናው። ስለዚህ ለእናንተ በምን ምክንያት በምን መንገድ ነው ለእናንተ የሚቀናው አብርሃም? በምንም አይነት መንገድ ለእናንተ ሊቀና አይችልም አብርሃም። ይሄንን ማወቅ አለባችሁ። ወደዳችሁም ጠላችሁም ይሄን ጠንቅቃችሁ ማወቅ አለባችሁ ማንኛችሁም ሰዎች። ከዛ በተረፈ በቃ ተረጋጉ። ረጋ ያለ ወተት ቅቤ ይወጣዋል። ረጋ ብላችሁ ማሰብ፣ ረጋ ብላችሁ መሄድ። ልጅ በጠዋት መጥቶ ያለታ በጠዋት መጥቶ ልጁን እንትን አለ። ያም እንደወቀሳ ነው። አያችሁ ለምን በዛ ጠዋት መጣ ነው። አንዴ ለምን መጣ አንዴ አልመጣም ልጁን አላየም። አዎ ሄጃለሁኝ አለ። እሱ አይከድም፣ እንዳንቺ ውሸታም አይደለም። ያደረገውን ነገር በሙሉ አዎ ሄጃለሁኝ፣ ልጄ ነው ያሳስበኛል፣ ሄድኩኝ፣ ልጄን አየሁኝ፣ ወሰድኩኝ፣ አብሬው ተዝናናሁኝ፣ መለስኩኝ። ግን ካሁን በኋላ ለራሴ ቃል ገባሁኝ። ለምን እሷ ጋር በሄድኩ ቁጥር ንትርክና ጭቅጭቅ በስተቀር ሌላ ነገር ስለማላተርፍ ካሁን በኋላ ሲመቸኝ በ2 ወርም በ3 ወርም ላየው ይችላል ልጄን። ከዛ በተረፈ ግን እኔ ከሷ ጋር እየሄድኩኝ ሰላም ስላሌለን ሰላማዊ ስላልሆን ግጭት ምናምን ውሌ ከሚፈጠር በቃ እንደዚህ ብርቅ ይሻለኛል እግዚአብሔር እስካለ ጊዜ አለ። ይሄ ልጅ እውነቱን ነው። ከሄደ እላው ላይ ለመለጠፍ ነው ቪዲዮ ይዛ ወዳና ወዲ ማለት ነው። አያችሁ አሁን ባለፈው ከቤቱ ይዞ ሄዶ ሲያዝራና ነው እንጂ ያየነው እንዴት እንደወሰደ እንዴት ምን እንዳደረገ ራሱ አላየንም። እሱ የሚፈልገው እንደዛ አይነት ህይወት ነው ከሷ ጋር። እሷ ግን የምትፈልገው እሱ መጣለሁኝ ልጄ ላይ ሲል ቪዲዮ ይዛ ትቆያለች ወይ ልጁን ታስተኛና ከዛም ቪዲዮ ትሰራለች ወይ ባይተኛም ሰራተኛ ስላላት መኝታ ክፍላቸው ውስጥ ታረጋቸውና ልጁ ተኝቷል። ከዛ ቪዲዮ ትይዛለች። ከዛ ከሱ ጋር መላላጥ መገፋፋት ምናምን። ከዛ አብርሃም ይፈልገኛል ልፈልገው። እንደዛ አይሆንም። መጀመሪያ ነበር ይሄ ሁሉ ማድረግ የቀረው። ሌላ ይቅር ቪዲዮ ሳትይዥ እኮ እኔ ብዙ ጊዜ ብያለሁ። አንድ ሰው ባላችሁ የምትፈልጉ ሴቶች እውነት በእንደዚህ አይነት በሩታ አይነት ነገር ሳይሆን ባላችሁ የምትፈልጉ ከሆነ ተጣልታችሁም ቆጭቷችሁም የሰራችሁ ነገር ቆጭቷችሁም ከሆነ ባላችሁም ለመመለስ ከፈለጋችሁ መመለሻ መንገድ በእንደዚህ አይነት ነገር አይደለም። ቪዲዮ እያያዛችሁ ሄዳችሁ እየተደገፋችሁበት እየሳማችሁት ምናምን አይደለም። ጓደኛ በመሆን ራሱ ባልሽን መመለስ ትችላለሽ። ጓደኛ ሆነሽ ለሱ መልካም ነገር እያሰብሽ እንጂ መንገድ ላይ እየወጣችሁ ደስ ሲላችሁ እየተሳደባችሁ፣ ደስ ሲላችሁ እየሳቃችሁበት፣ ደስ ሲላችሁ እየገፈተራችሁ፣ ደስ ሲላችሁ እንደ ቆሻሻ እንደ ዙባላ እያያችሁት ይሄ አይሆንም። ሴትም ብትሆን አንድ ሴት እመልሳታለሁ የሚል ወንድ እየሰደባት እያቆሸሻት በለዋ ላይ ሌላ ነገር እያደረገ አይደለም። አብርሃም ስለማይፈልጋት ነው ወደ ራሱ ህይወት መመለስ ስለማይፈልግ ነው ወደ ሌላ ሴት የሄደው እንጂ እሷን ለማስቀናትማ ከሆነ እኮ ከዚህም በፊት እሷ ወደ እሱ ህይወት እንድትመለስ ፍቅርን አምጥቷታል። ከፍቅር ጋር ሰርተው መጨረሻ ላይ እውነቱን ነግራት ቪዲዮ የያዙት አለ። ከቪዲዮ ውጪ የሚያወሩት ቦይስ አለ። ስለሷ የሚያወራ በምስጥር በውስጥ መስመር አዳምጣ ይቅርታ ተባብለው እንትን ተባብለዋል፣ አንድ ላይ ሆነዋል። ይሄ ማለት ያኔ እሷን ለማስቀናት፣ አሁን ግን እሷን ለማስቀናት አይደለም። ስለወጣችለት ስለሰለቸው በቃ ይብቃኝ ይሄ ህይወት ብሎ ወጥቶ የራሱን ህይወት ኖሯል። እሷ ግን አሁን ምንድነው እያደረገች ያለችው? የማስቀናት ላይ ነው ያለችው። ዛሬም እዛው ቦታ ናት ያለችው። ለምን ትናንትና ታስታውቃለች ካነጋገሯ። አንድ ሰው እኮ ያስታውቃል ካነጋገሩ ከምኑ። እሱ ምንም በቃ ሄዷል። ቁረጪ እኔ ካሁን በኋላ በፊት ነበረ ምንም ሴት ሳይነካ ያልሹ። አሁን ደግሞ ከሌላ ሴት ጋር ከሆነ አምነሽ መቀበል ያለብሽ አሁን ነው እንጂ ያኔ አይደለም። አሁን አምነሽ መቀበል ማመን አለብሽ። አብርሃም ከሌላ ሴት ጋር እንደሆነ ከሌላ ሴት ጋር እንዳለ ማመን ያለብሽ አሁን ነው እንጂ ያኔ አይደለም። ያኔ ስተት ነበረ።
ተሳስተሻል። ራስሽ ነሽ የተሳሳሽው። እኔ አንዳንድ ሰዎች አብርሃም ነው እንደዚህ ያደረገው እኔ አልልም። ያላየሁትን ሐሰት አልመሰክርም። ዛሬም እውነት ተናግሬ የፈለገ ሰው የፈለገ ሰው አይ በቃ ለምን ውሸት የሚዋሹማ ይሄው ብዙ እንትን ይላል። እኔ አልፈልግም፣ ውሸት አልናገርም፣ እውነቱን እናገራለሁኝ። እውነት የሚያውቁ ስለ እውነት የሚያውቁ ሰዎች ያያሉ። እሷ ሲጀመር በሃይማኖት ራሱ አንድ አይደሉም። በቃ ይሄ ራሱ እሱ እኔና እሷን አንድ ላይ የማያኖረኝ መናገር የማልፈልገው አለ የሚለው እኔ ስሩን አሁን ሳስበው የሃይማኖት ጉዳይም ሊሆን ይችላል። ገባችሁ? የእሱ ሃይማኖት ኦርቶዶክስ ነው። እሷ ምን እንደሆነች አላውቅም። ክር ራሱ ያሳሰሯት የእሷ ደጋፊዎች እና የእሱ ደጋፊዎች ናቸው። ክር ራሱ የላትም ነበረ። እንዲሁ ዝም ብሎ አንስቶ ክር ማሰር ራሱ እኮ ሃይማኖት አይሆንም። ሁለተኛ እሷ የኦርቶዶክስ ከወንድ ላይ ጠንካራ ሃይማኖተኛ ሴት ላይ ጠንካራ ሃይማኖተኛ ትሻላለች። ለምን? ጠንካራ ያልሆነው ወንድ ራሱ ወደ ጥንካሬ ትመልሰዋለች። ገባችሁ? ሃይማኖታቸው ራሱ አንድ አይደለም። እኔ ምን እንደምትከተል ምን አይነት ሃይማኖት ውስጥ ራሱ እንዳለች እኔ አላውቅም። ምን እንደምትከተል እግዚአብሔርን እኔ አንዳንድ ጊዜ ሳስባል ልጅቷ ራሱ የሆነች ጴንጤም አትመስለኝም። ለምን? ጴንጤ አለመሆኗ የሚያስታውቀው በህማማት ውስጥ ሰርግ ስደግስ ነው። ዱባይ ላይ አይደግሱማ እነሱም ባያምኑበትም ህማማት ምን እንደሆነ ባያውቁም ጴንጤዎችም ስለዚህ አይደግሱም። ስለዚህ እሷ የትኛው ሃይማኖት ይሄ ጌታ የለም የሚሉ እነዚህ ኢልሙናቲ ናት። እግዚአብሔር ይገስጻል። እሱ ትመስለኛለች፣ ሳስባት ትመስለኛለች ልጅቷ። ስለዚህ ሃይማኖት አልባ የሆነች ሴት ናት። ክርስትና ራሱ እንዴት ሳያነሳ እሱ ለልጁ በዚህን አላፍትና እሷ እኮ ከሱ በላይ መሆኗ ልጁን የራሱን ልጅ ክርስትና አለመነሳቱ ነው እዚህ ጋር ገባችሁ? እሷ አብርሃምን እንደ ምስት ሆና ሳይሆን እንደ ባል ሆና ባል የምስት ራስ አይደል የሚለው ቃሉ እንደዛ ሆና ነው ማስተዳደር የምትፈልገው። በራሷ ስር ነው ማሽከርከር የምትፈልገው። እንደ ባል ራሱ ሳይሆን የሆነ ማሽከርከር ታውቃላችሁ? የሆነ በቃ ይሄ የኔ ግዛት ነው እንደሚባለው እንደዛ በቃ ካለኔ ውጪ እኔ ከተናገርኩት ውጪ መተንፈስ ምንም ማድረግ አትችልም። ይሄ ሁሉ እያወቁ እሷ ትክክል ናት። ዛሬም እሷ ትክክል ናት፣ ነገም እሷ ትክክል ናት። ይሄ ትክክል ናት ነው እሷን ይዞ ገደል የገባው። ስለዚህ ምንም አይነት ትክክል የሆነ ህይወት ምንም ትክክል የሆነ ነገር የላትም ሩታ። ትክክል የሆነ ህይወት ቢኖራት ትክክል የሆነ ነገር ቢኖራት በዚህ ልክ ብል ሴት ብትሆን ቅን ሴት ብትሆን ዛሬ ኤፋ እንደ እድሜው አይደለም አዋቂ ነው ስትል ያኔ ሲመክራት ታዲያ ያኔ አሁን አብርሃምን ሲሰድበው አብርሃምን ሄዶ ሲዋጋው አብርሃምን እንደዚህ አይደለም አሻፈረኝ ምናምን ሲል ነው እንዴ ትክክል ለሷ እሷን ደግፎ አብርሃም የሚሰድብ ሰው ለሷ ትክክል ነው። እሷ ያኔ ግን ሄዶ እቤት ለምን እንደዚህ ታደርጊያለሽ? ቤት እኔ እናስታውሳችሁ እንዴ በአንዳንድ ስንቱን ነው እናንተ ትረሳላችሁ እኮ ያወራችሁትን አስባችሁ ስለማታወሩት ሁሉን ነገር ትረሳላችሁ። እቤት መጥቶ ግፋ ብል እኮ የዛሬ 5 ወር ነው መጥቶ ቤት ለምን ከቤት አወጣሹ? አንድ ክላስ ሰተሽው አንቺ ጋር ቢኖርስ ሲልሽ እንዴት ሆነሽ ነው የሸኘሽው? እሱ ከፈለክ ምን ለማለት ፈልገክ ነው? ምን ስለሆነ ነው እኔ ጋር የሚኖረው? ማን ነው እሱ? አልፈልግም፣ እኔ ጋር እንዲኖር አልፈልግም። ስለዚህ ለምንድን ነው እኔ ጋር የሚኖረው? አንተ አሁን ትክክል ነኝ ብለክ እያወራክ ነህ እኔ ያለችው አይደል እንዴ? ዛሬ ኤፋ ትክክል ነው፣ ከእድሜ በላይ ነው የሚያስበው። አብርሃም ስለሰደበ ሄዶ ሄርሜላ እኔ ውጪ ብሎ እጇን መንጭቆ ስለያዘ አረ በስመ አብ በጣም ትገርማላችሁ። የመጨረሻ ነው የምትገርሙት። በጣም ነው የምትደንቁትም ከመግረም አልፋችሁ ማለት ነው። ለራሳችሁ ጊዜ ሲሆን ትክክል፣ ለሰው ጊዜ ሲሆን ትክክል፣ ለራሳችሁ ጊዜ ሲሆን ትክክል አይደለም። አንተም ከፈለክ ብፈልግ የልጄ ወንድም አለ ካልክ መተህ ማየት ትችላለህ። አልፈልግም ካልክ ደግሞ አለማየት ትችላለህ ብላ ነው የሸኘች። ሻይ ቡና ራሱ ቀዝቃዛ ውሃ ራሱ በብርጭቆ ቀርታ አልሰጠችህም። ስለዚህ ይውኝ አትበል። ዝም ብለህ በሞቀበት ቦታ አትሯሯጥ። ገባክ? ሩታ የራሷን ህይወት እየኖረች ነው። አብርሃምም የራሱን ህይወት እየኖረ ነው። በህይወታቸው
መልካም አንተ ለወንድምክ በዚህ ልክ ማሟረት አንተ ማሟረት የሆነ ነገር ራሱ እንዲፈጠር ትፈልጋለህ። እንዴት ያኔ እሱ ሲያለቅስ ለምን አለቀስክ? እሱ ሲጎዳ ለምን ተጎዳ ካለው አትበለው። ካንተ በላይ እየጎዳ ያለው ሰው ማንም ሰው የለም። ሄርሜላን ብትጎዳው አንተ ከጎዳሁ በላይ አትጎዳው። ገባክ? እግዚአብሔርም ደግሞ እንደዚህ አይነት ነገር በህይወቱ አያምጣ። ሩታን ባለችበት ካሁን በኋላ መጥፎ ህይወት መጥፎ ነገር አይቅጠማት። ባለችበት መልካም ነገር ይቅጠማት። እንደዚህ እሷማ አመሏ ነው ከዛ ጋር አልኖረች ከዚህ ጋር አልኖረች እንድትባል አልፈልግም። እግዚአብሔር መልካም ነገር በቃችሁ ብሏቸው ሁለቱም ባሉበት በመሰረቱት ቦታ ላይ መሰረታቸውን አጠንክሮ መኖር ነው እንጂ አንተ እንደምትለው ሌሎች ጓደኞች እንደሚሉ ሌላ ወረኞች እንደሚያወሩት አብርሃም ያለቅሳል፣ ሄርሜላ ተደስታ ትኖራለች፣ አብርሃም ያለቅሳል ይላሉ ግማሾቹ መቼም ደስተኛ ሆነ አትኖርም፣ እሷ ሩታ እያለቀሰች ትላላችሁ። ምን ሆና ነው ያለቀሰችው? ምንድን ነው ያስለቀሳት? ራሷ ፈልጋ አልፈልግም፣ ሰማናህን ቅደድልኝ አልፈልግም ያለችው ሴት ለምንድን ነው የሚያስለቅሳት? ለምንድን ነው እኔ ሰማናዬን ከቀደድኩኝ በኋላ ፍላጎቱ ካለ እግዚአብሔር ካለላቸው እኮ እነሱ አሁን ለምሳሌ እሷም ራሷን አክብራ ከማንም ጋር ሳትጋጋጥ እሱም ከሌላ ሰው ጋር ሳይጋጋጥ ቁጭ ብለው እሱም ስራውን እሷም ስራዋን ብሰራ ይሄ ጓደኝነት የሚባል ነገር አለ። ከጓደኞቿ ጋር ስለ አብርሃም የሚባል ነገር ወሬ ሳይወራ እሱም ማቆሸሽ እሱን እንደ ሀለሌ ከማሰብ ተቆጥባ አፏን አክማ እርፍ ብላ ስራውን እየሰራ ቢኖሩ ቪዲዮም ከሰሩ የራሳቸው የግላቸው ቪዲዮዎች እየሰሩ እሱም ባለበት እሷም ባለችበት እየሰሩ ልጃቸውን ቢያሳድጉ ኦኬ። ነገ እኮ ነገር እያደረ ነገሮች እየረሱ የድሮ ሰላማቸውን እያሰቡ አብሮ ባሉ ሰዓት ምን እንደሚያደርጉ እያሰቡ አመት በዓል ሲመጣ ትንሽ አመት በዓልም ቢሆን አብረው አሳልፈዋል። ያችን እያሰቡ ምን እያሉ ወደ ሰላም ሊመጡ ይችላሉ። ዛሬ ተቆሳስለው ተሰዳድበው እንደ ውሻ እሱ እኮ አብርሃም አንድ ቀን ስለሷ ተናግሮ አያውቅም እኮ። ሰው ራሱ ጥያቄ ሲጠይቀው ራሱ እስከዛሬ እኔ ስለሷ ክፉ ነገር ማውራት አልፈልግም፣ ክፉ ደጉንም አብሬያት አሳልፌያለሁኝ። አልፎ ተርፎ ደግሞ የልጄ እናት ናት። እኔ ምንም እንዲገጥማት ምንም እንድትሆን አልፈልግም። እንደዚህ ያርጋኛለች እንደዚህ ሆናለች ብዬ እሷን የምናገረው ነገር የለም። ባለችበት ሰላም ትሁን፣ እኔም ባለሁበት ሰላማዊ ኑሮ ልኑር ነው ያለው እንጂ አብርሃም እሷ እኮ እንደምታወራው እሱ እንደዚህ አድርጎ በዚህ ወጥቶ በቃ መርቶ ለሚያወራት እስኪ አብርሃም የትኛው ጓደኛው መጥቶ ነው በቃ እሱ እንደዚህ ያርጋኛለች እሷ እንደዚህ ሆናለች ብሎ ተናግሮ ያውቃል? ጥፋተኛ ነው ሲባልም ራሱ መልስ አይመልስላቸውም። ቪዲዮአቸው ሲጨርሱ ካጠገባቸው ይሄዳል እንጂ እንደሷ ዛሬም ያን ደግሞ ዛሬ ከሰዓት ምን እንደሚለቁልን እናያለን። በየቀኑ በቃ አዳዲስ ነገር ነው። እፎይ አረፍን ስንል ይሄው እነሱ በእነሱ በኩል የሆነ ነገር ጋፕ ሲፈጠር የሚችሉት ማንና ኤፍሬምና ኤፍሬምን ላኩ። ኤፍሬም ደግሞ ያዙን ልቀቁኝ ሞቼ ይገኛለሁ ካልፈነዳሁኝ ቤቱን ካልበጠበጥኩኝ ቤርጎ ተቶ እነሱ የፈለጉትን ቦታ ቢሄዱ አንተ ወንድምህን በዚህ ልክ አንተ ነገ እኮ ልጆች ይወልዳል። ልጆች ሲወልድ ያያሉ ይሄን ቪዲዮ። ድሮ አባታችን እንደዚህ ነበር የጨቆኑት፣ አጎቴ እንደዚህ እኮ ነው አባቴ እንደዚህ ያደረገው አይደለም። ካሁን በኋላ የሚወለዱ የአብርሃም ልጆች ይቅሩና እኛ እኮ ቤተሰቦቻችን የሆነ ነገር በህይወት ታሪካቸው እንኳን ቪዲዮ ሚዚቅርና ህይወት ታሪክ እንደዚህ እኮ አድርጎ የነበረ እንደዚህ እኮ ብሎ የነበረ ኤኬሌ ስንል ምን አልቅም እንይዝባቸዋለን እነዛ ሰዎች ላይ እንደዚህ አድርጎት አባቴን እንደዚህ አድርጎት እናቴን እንላለን፣ ቂም እንይዛለን። እናንተ ዛሬ እንደ መስታወት በተግባር የሚቀመጥ ነገር ልጆች ይሄንን እያዩ ነገ ላንተ የአብርሃም ልጆች ያጨበጭቡልሃል። አባታችን እንደዚህ አድርገህ በዛን ሰዓት እኔ እኮ እሱን መምታት አቅቶኝ አይደለም እሱን ደግሞ የሆነ ነገር አድርጌ ማውጣት አቅቶኝ አይደለም ሲል አብርሃም ጎትተህ እኮ ነው ያወጣኸኝ አልከው። አይ ተሸክሞ አንከባክቦ ያውጣክ አብርሃም በመሆኑ ነው የዛን አራስ ታገዘክ። ገባክ?
ሌላውማ እኮ እንዴት እንዳፈራረጠህና እንዴት እንዳወላለቀህ እኮ አይተናል። የወንድም የእህትክ ባል ገባህ? ቀልድ አያውቅም። ይሄ ወንድም ስለሆነ ነው፣ ስጋው ስለሆንክ ነው። እንዳንተ ፊጥ ማለት አቅቶት አይደለም። ይሄ ቆሻሻ የቂጥን ቆሻሻ ያልጠረክ ቆሻሻ ነህ አንተ። ደግሞ አፋለኝ ብለክ እኔ ወንድሜ ታላቅ ወንድሜ አንተና አከብርሃለሁ ዴቭ ታውቃለህ ምናምን አብረ ስሩንም እኮ ዴቭ እና አንተ ጋፕ አላችሁ አይደል? የሁለት ጊዜ ታናሽ ነካለክ። አብርሃም እና አንተ ግን የ2 ዓመት ልዩነት ቢኖራችሁ ነው። የኢትዮጵያ እናቶች እንደዛ ናቸው መቼም። አሁን ጊዜው ተሻሽሎ እያራራቁ መውለድ ተጀመረ እንጂ በእናንተና በእኛ እድሜ በየ2 ዓመትና ምን እንበላለጠው የትኛው ሰው ቤት። ስለዚህ አንተ ዴቭ የ6 ዓመት ታላቅ ነው ማለት ነው። ስለዚህ ከአብርሃም ዴቭ ያንተን ሂስትሪ ያቅም አንተ አብርሃም አንተን የሚያውቃል። አንተ አብርሃም የምታውቀውናል። ዴቭ አብርሃምን አያውቅም። ለምን? እናንተ አብራችሁ አርጋችኋላ። ያኮ ተለያይታችሁ ምናምን አርጋችሁ ሳይሆን የሆነ በቃ አንድ ላይ የተወለዱ ልጆች ብዙ ነገር እየተሻመቱ ነው የሚሉት። አብርሃም ዴቭን ያውቀዋል። አንተ ደግሞ አብርሃምን ታውቀዋለህ ጠንቅቀክ። ምን እንደሚወድ ምን እንደሚጠላ ምን እንደሚያስደስተው አብራችሁ ተጫውታችኋል። አብራችሁ ጭቃብኩታችኋል። ብዙ ነገር አሳልፋችኋል። ከእናንተ ጋር እኮ እንትና ላይጫወት ይችላል ዴቭ። ለምን? ከእናንተ ከፍ ስለሚል ና ይሄን አምጣ፣ ና ይሄን አድርግ፣ በዚህ ውጣ፣ በዚህ ግባ ሊባል ይችላል። እና ስለዚህ ከአብርሃም በላይ አንተና አብርሃም የምትታወቁትናል። ዴቭ እናንተን ሊያውቅ አይችልም። ወንድማችሁም ሆኖ ይሄ በየትኛውም ቦታ ያለ ጉዳይ ነው። እና ስለዚህ አንተ ዛሬ ከአብርሃም እሱን አብልጠክ ነገ ለሱም እንደዚህ ነክ እሱም ከናንተ ጋራ ቶሎ ብሎ ትዳር ባይዝ ከናንተ ጋር ዩቲዩብ ቢጀምር ከናንተ ጋር አሁን እድሜው መቼም ስናየው ልጅ ነው። ያው ልጅ በጊዜው አግብቶ በጊዜው ወቃ ተጠቅልሎ ነው እንጂ እኮ በዚህ ሰዓት የሚያገባ ልጅ አልነበረም። ዴቭም ቢሆን ማለት ነው ስናየው እንደዚህ ፊዚካሊ ያስታውቃል አንድ ሰው ያው። ስለዚህ ከናንተ ጋራ ቢሆን ኖሮ እንደዚህ ነው እሱን የምትጨፈልቀው ማለት ነው። እንደዚህ ነው እሱን የምታቃልለው ማለት ነው። ገባክ? ለምን አብርሃምን ሳታከብር አንተን አከብርሃለሁ ማለት አትችልም። አብርሃምንም አክብረኸው ነው ዴቭንም ማክበር የምትችለው። እሱ ታላቅ ስለሆነ ይሄኛው ደግሞ አብሮክ ስላደገ አብሮክ ስለበላ እኩያክ መሰለክ ጨምላቃ። መጀመሪያ ሁለቱንም በአንድ አይን እያቸው። የአንድ አባት የአንድ እናት ልጆች ናቸው አይደል? በአንድ አይን እያቸውና ችግርም ካለ ችግራችሁን በሚዲያ ሳይሆን ከዚህም በፊትም ብዬሃለሁኝ። አንተ እውነት የሱ ወንድምነክ ብዬ ነው የሰራሁት ያኔም ቢሆን ማለት ነው። አሁንም ወንድምነትክ ያጠራጥረኛል እኔ። ገባህ? አንተ ይሄ ሁሉ መቼም ቤተሰብ በርግጥ አብርሃምንም አይጠሉትም አንተንም አይጠሉህም። ለምን? እናት አባት ልጆቻቸው የትኛዎቹም ልጆቻቸው ለነሱ እኩል ናቸው። ስለዚህ አንተ እኔን ይቀበሉኛል እሱን ይጠሉታል፣ ሂዱ ጣልን ይሉታል፣ አንፈልግህም ቢሉትም ደግሞ ምንም በቃ ቢሉትም እግዚአብሔር አለ። በቃ ሰው እኮ በብዙ ነገር ከቤተሰብ ጋር ተጣልቶ ይለያያል። ይሄ ያለ ጉዳይ ነው። ግን ከምስቱ ጋር እግዚአብሔር ካለለት ደግሞ ወልዶ ከብሮ ልጆቹ አርገው ምን ብለው ነገ ግን ይሄ ቤተሰባዊ የሚባል ነገር ቂም ተያይዞ ያርጋሉ። ይሄ እንደዚህ አይነት ነገሮች አንተ አብሶ የምታደርገው ነገሮች ልጆቻቸው ቂም እንዲይዙ ነው እንጂ እንዲፋቀሩ አይደለም እያደረክ ያለው። ለምሳሌ ከሩታ የተወለደ ልጅ ራሱ ነገ ቢያድግና ይሄን ቪዲዮ ባይ አያመሰግንህም። የሚያጨበጭብልክ መስሎሃል? ልጁን አይንከባከብም፣ ልጁ እንደዚህ አይልም፣ ልጁን በዚህ ወጥቶ ልጁን በዚህ ገብቶ ለምትለው እንደዚህ ብሏል እኮ አጎቴ ብሎ አያጨበጭብልህም። አንተ የምታደርገው ድርጊት አንተ ከምትናገረው ቃላት በአባቱ ላይ የምታደርገው ድርጊቶች ናቸው እሱን የሚያሳምሙት። አባቴ ለካ ገለልተኛ አድርገውት አባቴ እንደዚህ ጮክ ነውት ሊል ይችላል። ገባክ? እግዚአብሔር ቅን ልብ ይስጠው።
ንጹህ ልብ እንደ አብርሃም ይስጠው። እንደናንተ አይነት እባብ ልብ አይስጠው። ንጹህ ልብ ካለው ትክክለኛውን ፍርድ ይፈርዳል። ያለታ ግን አንተ ዛሬ እንደዚህ ያልከው ዋው ብሎ አያጨበጭብልህም። እኔ ከዚህ በፊት ምንድነው ያልኩት? ውሎ አላደረም። እኔ ያልኳት በርሽን ዘግተሽ ታለቅሻለሽ። 10 ዓመት 5 ዓመት ልጅሽ ሲሆን አባት ከልጁ ጋር ሲጫወት ወይ ሄርሜላ ወልዳለት ሲጫወት ያለታ ታለቅሻለሽ። ያኔ ከምታለቅሽ ዛሬ እቤት ስራ ስሪ፣ ቤትሽን ስሪ እያልኳን ነበረ ሩታን። 10 ዓመት አይደለም አመት ሳይሞላው ማልቀስ ጀመረች፣ ኡኡ ማለት ጀመረች። ይሄ ቀን ማይደርስ መስሎሻል? አባት ልጅ ካላባት ልጄን አላሳይህም፣ ልጅህን አታይም፣ በዚህ ወጥቶ ዛሬ ኢሊ ልመና ሆነ። በዛ በኩል አንቺ ለልጁ ብቻም ሳይሆን አንቺም ለማየት ፈልገሽ ነው፣ ያን ሻወር ለመውሰድ ፈልገሽ ነው። ይሄን እናውቃለን። ገባሽ? ለምን ወደድሽ አይደለም ግን አረፈርሽ። አንቺ አረፈርክ በምትዩ ሰዓት ሳይሆን አሁን ረፈደብሽ። ከረፈደ በኋላ ደግሞ አሁን እንደው ፍቅሩ ኖሮበት ራሱ ወደ አንቺ ቢመጣ እኮ እንዴት እሷ ጋር ሄደ ብለን ነው የምንጨፈጭፈው። ገባሽ? ለምን አንቺም ሴት ነሽ አልፈልግም ብለሽው ስትፈነጊው እቺኛዋ ደግሞ አነሳችሁ። አንቺ እንደምትዩ አይደለም። የሆነ እኮ ዛሬ አንቺ በቃ በሙሉ ልብሽ እመኚ። ሰውን በየዙሪያው አትላኪ። ቤት በቃ ሰውን አትበጥብጡ። አርፋችሁ እዛኛው ያላችሁ ቲማችሁን በስራቱ እንጆ እያደረጋችሁ እየተዝናናችሁበት ምን እንስራ፣ ምን እናድርግ፣ ዛሬ ምን እንስራ፣ ፕራንክ ነው ወይስ ምንድነው እያላችሁ እያሰባችሁበት እያሰላሰላችሁበት እንደዛ አሳልፉ እንጂ አብርሃም ቤት ወጣ፣ አብርሃም ቤት ገባ እያላችሁ ሁሉ ጊዜ ስለ አብርሃም የምታስቡ ከሆነ ለራሳችሁ ችግር ነው የሚሆንባችሁ። ማንክ ኤፍሬም ከሆነ ነገ ለራስህ ራሱ መልስ የምታጣበትን ነገር አታድርግ። ቤተሰብ ለቤተሰብ ታራርቃለክ እንጂ አንድ አታረግም። እነጋሽዬ ማያ አንተ አታስፈልገንም ብለው ከልጅ ላይ የሚያወጡትም ከሆነ ኦኬ ችግር የለውም፣ ይኖራል። አብርሃም እየኖረ ነው። ለምን ጋሽዬ አይደሉም እያኖረው ያለው የፈጠረው ፈጣሪ መድኃኒዓለም ነው እያኖረው ያለው። በቃ አሳድገዋል፣ አስተምረዋል። ከዛ በተረፈ ደግሞ እሱም ብድሩን መልሷል። አንድ ልጅ ደርሶ ለቤተሰቡ ማድረግ ያለበትን ነገር እያደረገ ነው፣ እያየንም ነው። ስለዚህ ይሄ ነገር ደግሞ የሚያስቀይማቸው ከሆነ አሁን እሱ እያደረገ ያለው ነገር የሚያስቀይማቸው ከሆነ ነው አንተ እንደዚህ አይነት ነገር ውስጥ ካልወጣ ከኛ ጋር አትኖርም ካሉት ምንም ማድረግ አይችልም። ስለዚህ ምስቱን መርጦ ነው ከምስቱ ጋር የሚኖረው። ምስቱን ለወደደለት ለነገ ምስቴ ናት ብሎ ለሚያስባት ሴትን መርጦ የወደዳት ሴት ካልወደዳችሁለት ግድ እሷን ጠልቶ እናንተ አሁንም ከገጠር ወይ ደግሞ ከሩታ ጋር ከማይፈልጋት ሴት ጋር 80 ከቀደደ ሴት ጋር አንድ ላይ ተመልሰ ካልኖርክ ከኛ ጋር አትኖርም ካላችሁ ያው ሩታ ቤተሰባችሁ እንድትሆን ትፈልጋላችሁ። ስለዚህ አንተ ጠቅለላትና ያኛውንም አባርና ጠቅለላት የወንድምህን ልጅ በዛ ታሳድጋለህ። ስለዚህ እና እሷ ከእናንተ ጋር ዝምድናው ቤተሰብነትን ትቀጥል። ሄርሜላና አብርሽ የራሳቸውን ህይወት በግላቸው መኖር ይችላሉ ማለት ነው። ያ ካልሆነ በስተቀር አንተ እንደምታስበው ካሰቡ ነው ያልኩት። በእንደዛ መንገድ የሚያስቡ ከሆነ ነጋሽዬ ኖ አንዴ ሆኗል። እግዚአብሔር ቢፈቅድና ቢሆን ኖሮ አብረው ቢኖሩ ማንኛችንም ደስተኛ ነበር። አይደለም እነሱ እኛም ራሱ ደስተኛ ነበር። ለምን አንድ ሰው እኛ በሩታ ህይወት ውስጥ እኛ እንገባው ከአብርሃም ከሷ ተለየና እኛ ከአብርሃም ጋር እንኖርም። እኛ ጥፋቷን ነው እየነገርናት ያለ። እኔ በበኩሌ ጥፋቷን ነው እየነገርኳት ያለሁት። ከመጀመሪያም ስነግራት ስዘክራት አሰማም ጆሮ የላትም። እሷ የምትሰማ ሮትዬ ጀግና ነሽ፣ በርቺ፣ ንጂው፣ ግፊበት፣ እንደዚህ አርጊ፣ አንቺ እኮ ትችያለሽ ያሏት ሰዎች ስትከተል ገደል አፋፍ ላይ አቆሟትና አሁን ከገደሉ ላይ ወደ ታይ ከወረደች ይዟት ይሄዳል። ወደ ኋላ ለመመለስ አብርሃም አልቀበልም አለ። እንዴት ሆነች? በቃ እዚሁ መሃል ላይ እንደዚህ ወደ ገደሉ አትወርድም፣ ወደ አብርሃም መመለስ አትችልም። እዚሁ ላይ በቃ ወዳና ወዲህ መንጓለል ሆነ ስራዋ ማለት ነው። ስለዚህ ምንም ማድረግ አትችሉም። ስለዚህ እመኝና
እምን አርጊና እመኝና ባልሽን ታይ የድሮ የልጅሽን አባት ታዩና የራስሽን ህይወት ኮስተር እጥፍ ያለውን ኑሮ መኖር ትችያለሽ። ለምን ወደ ሄርሜላም እንዲሄድ ያደረሽው ራስሽ ነሽ። እንዲመለስ ደግሞ ማድረግ አልቻልሽም። በሁሉ በብዙ ቪዲዮ ያሽበት እርጉዝ ነኝ አልሽ። አሁን ደግሞ ምን እንደምትይ አናውቅም። ልጅ ይዤ ልወጣ ነው ከሀገር አልሽ። ሂጂ አልሽ። አየሽ እንደቆረጠለት ስታቂ እኮ እየደነገጥሽ ልብሽ እየመታ መጣ። ሁላችንም እንደዛው ነው የምንሆነው። በእጃችን ላይ ያዝነው ነገር ከእጃችን የሚያመልጥ አይመስለንም። ከእጃችን ካመለጠ ደግሞ መመለስ አንችልም። አንዳንድ ሞኞች ደግሞ እየተወደዱ ልክ እንዳንቺ አይነቶች ወንዶችም አሉ እኮ አንድ ሴት ወዳቸው አፍቅራቸው ለዛ ፍቅር ዋጋ ስትከፍል ወይ ነገ የት ትሄዳለች እያሉ ያስገበስብሳሉ ነው ምንድነው የሚባለው? ከዛ እሷ ደግሞ ጥላቸው ስትሄድ ስርስሯ ለመሄድ ይፈልጋሉ። ነው እንደዛ አይሆንም። ሴት ልጅም ሆነ ወንድ ልጅ በወደደው ነገር ላይ ተስፋ አይቆርጥም። ቶሎ ተስፋ የቆረጠ ቀን ደግሞ ማንም ሰው ወደዛ ህይወት መመለስ አይፈልግም። ስለሆነ መራራ መሆኑን ያስታውሳል። ወይኔ እዛ ህይወት ውስጥ ነው እንደ ኖርኩት። ልክ አብርሃም ግፍ እንደሚለው ማለት ነው። ግፍ ነው የሚሉት የትኛውም አፍቃሪዎች እንደዚህ ናቸው፣ እንደ አብርሃም ማለት ነው። የፍቅር ልብ ያላቸው አፈቀሩ ነው። ሲገፉም ሲሰደቡ ስድቡ ራሱ ምክር ይመስላችኋል መሰለኝ እኮ ያፈቀሩ ሰዎች ስድብ ራሱ ምክር ይመስላቸዋል። እዛ ጋር ሲንቋሸሹ ምናምን በቃ ፍቅር ይመስላቸዋል። ግን ያለታ የሆነ ቀን ብርሃኑን ጌታ ኢየሱስ ክርስቶስ ግልጥልጥ ሲያደርግላቸው ሲገለጥላቸውና እንዲህ ያንንና ይሄኛውን ሰላም ሲያዩ እኔ ምን ውስጥ ነበርኩኝ? ተኝታችሁ እንዴት ነው አንዳንድ ጊዜ ባንናችሁ ታውቃላችሁ? እንደዛ ነው የሚሆንባችሁ። ሲኦል ውስጥ ነበርኩኝ ለካ ይላሉ። ትክክል ነው። ስለዚህ አብርሃም ብርሃን ወጣለት ከሲኦል፣ ከዛ ከሚጠፈጠፈው ውስጥ ወጣ እንዴ። ስለዚህ ሰላም የሆነ ህይወት ሲያገኝ ሰላም አጡ ደግሞ ሌሎቹ ማለት ነው። የሱ ጠላቶች ወዳጅ መስለው ጠላቶች፣ የጭቃ ውስጥ እሾኮች። አሁን የጭቃ ውስጥ እሾክ ነው ኤፍሬም። ወንድሜ ነው ያለው። ወንድሜ ጥቃቴን አይፈልግም። ወንድሜ ለኔ ይቆማል። ወንድሜ ለኔ እኮ መከታዬ ነው ያለው። ጭቃ ውስጥ ያለ ጭቃ በቃ ጭቃ ውስጥ ያለ እሾክ ወይ ጭቃ ውስጥ የወደቀ ብርጭቆ የተሰበረ ሳያዩት ቁርጥ እንደሚያደርጋችሁ ማለት ነው። እንደዛ እኮ ነው አብርሃምን ያደረገው። ስለዚህ እዛው በጸበልክ እዛው ሩታህን እንደዚህ እጇን በእጅክ ውስጥ ጠላልፈክ ይዘክ ኪስክ ውስጥ ልክ አርገክ እንደምትሄደው አሁንም ንካው፣ ሂድ። እኛ በሱ ቅር አይለንም። ከፈለክ ቼቼም አድርጋ ተሸክማ ዙር፣ ግን ከአብርሃም ዙሪያ ውጣ ነው እያልክ ያለው። አታማርቱበት። የምታማርቱ ሰዎች ክንዳችሁ ይሰበር። ይሄ የምታማርቱት ሟርት ወደ እናንተ ይመለስ አልላችሁም። ለምን? እናንተም ሰው ስለሆናችሁ። ይሄ ዳቢሎስ ነው የሚያማርትባችሁ። ይሄ መጥፎ ዳቢሎስ ካንደበታችሁ ከአፋችሁ ብሎ ይውጣላችሁ። ገባችሁ? እግዚአብሔር ያንሳላችሁ። ከዛው ተረፈ አታማርቱ። ከቻላችሁ እንደ መጽሐፍ ቅዱስ የሚባል ነገር ታዳምጣላችሁ ወይስ በቃ ነጋ እናንተ ዩቲዩባችሁን ነው መሸ መተኛት ነው መብላት ነው መጠጣት ነው ይሄ ነው በቃ። እንደው የእግዚአብሔር ቃል እሺ ዩቲዩብ ሳትጀምሩ ራሱ የእግዚአብሔር ቃል ተምራችሁ አታውቁም? ቃሉን ቤተክርስቲያን አትሄዱም እንዴ? ነውስ ለንክስ ጊዜ ብቻ ነው ዝም ብላችሁ ሄዳችሁ የምትመለሱ? ለንክስ ጊዜም እኮ ከሆነ ያስተምራሉ አይደል እንዴ? ለራስም አትበላው ምግብ ለጓደኛ ካታብላ ለባለንጀራ ካታብላ ይላል አይደለም? ለወንድምክ ለራስክ የማትፈልገውን ምኞት ለወንድምክ አትመኝ፣ ለጓደኛክ አትመኝ፣ ለባልንጀራክ አትመኝ ይላል እግዚአብሔር ቃል። አንተ ራስክ ላይ መድረስ የማትፈልገውን ነገር ለምንድን ነው በገዛ ወንድምክ ላይ መታማርተው? አንተ እውነት አንተ ጸበል ያስፈልጋችኋል። እነዚህ አይነቶች ሰዎች ሰብሰብ አርጉና ወደ ጸበል እስኪ ወደ ገዳም ሂዱ። የእግዚአብሔርን ቃል ተማሩ። ስክን በሉ። እንዴት በገዛ ወንድምክ ታለቅሳለህ? እንደዚህ ትሆናለህ። ያልቅስ ያለ ተማሐረብ አትስጠው። ቀዝቃዛ ውሃ ጠብ አታርግለት። ሂድለት እስኪ ከአካባቢው ራሱ ጥርግ በልለት። እኔ እውነት አንዳንድ ጊዜ ሳስብ አንዳንድ ሟርተኞች ሲያሟርቱ ራሱ ትንሽ ለአፋቸው ለከት የላቸው፣ ለከት የሚባል ነገር እና ስለዚህ ውድ ተመልካቾቼ አላብዛባችሁ።
ቪዲዮን ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን እላችኋለሁኝ። ሰላም ለኢትዮጵያ ሀገራችንን፣ ሰላም ዳሯን እሳት አርጎ መሀሏን ገነት አርጎ ከክፉ ነገር ይጠብቅልን። ሰላም ለኢትዮጵያ።